ፈትቼሻለሁ በሶስት ምናምን ከዚህ በኋላ አንቺን አታስፈልግ መቴን አጥበጭ እንዳትደውይልኝ አለኝ። መቼ? አሁን አረብ ሀገር እያለሁ ማለት ነው። እዛ እያለሽ? አዎ። ጋብቻችሁም ምናምን 10 ዓመቴ ነው። ግን አሁን ምንም ነገር የለኝም። ልጆች እንኳን ሰብስቤ ለማሳደግ አቅም የለኝም። ልጄ እንኳን ትላንትና ቁራን ጎደለባት ብዬ አረብ ሀገር ሄጃለሁ። ለእሷ እንኳን አልሆንኩም። እሷ ግን ምንም ነገር የላትም ካለኔ ማለት ነው። አባታ እንደተወለደች ምናምን አንድ ቀን ምናምን የት እንደደረሰች ራሱ አያውቅም። የእሷ ማለት ነው። ይሄ እንኳን ምናምን ይሄን ከሞት ምናምን ይወስደዋል ይሆናል እላለሁ። ለእሷም ብዬ ነበረ የሰው ፊት እንዳይገርፋት ምናምን ብዬ ነበረ አረብ ሀገር የተሰደድኩት። ለእነሱ ያተረፍኩላቸው ነገር የለም። ግን በአሁን ሰዓት ደግሞ ራሴን ያስጠላኛል። ኖረም አልጠቀምኳቸውም። ብሞትስ? አሁን የአበሻ መድኃኒት ገብቼ ነበር ተውኩት። በቃ አስጠላኝ ራሴ ማለት ነው። ምን እንዳልኩሽም የመጀመሪያ ሌላ ትዳር ነበረኝ። እናቴ ነው የምታሳድጋት የነበረ ሴት ልጅ። እሱም ሳገባም አልደበኩትም። ትዳር ነበረኝ። ልጅ አለችኝ። ያለችው ከእናቴ ናት ምናምን አሉ። እናቴ ከሞተች በኋላ ደግሞ ልጅሽ ይዘሽ አባትሽ ይዘሽ ሂጂ አለኝ። ካመጣኋት በኋላ እሱ ተቀየረ። እንዴ ትላንትና እኮ ልጅ አለኝ ብዬ ነግሬሃለሁ። አሁን ለማን ልጣላት አልኩት። አባቴ ከኔ ጋር መጥቶ ነበር። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ባላችሁበት ያላ ሰላም እናንተ ጋር ይሁን እና ማሮቼ በጣም ነው የማመሰግነው ሰብስክራይብ ለምታረጉ፣ ሌላችሁም ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ ውዶቼ። በጣም ነው የማመሰግናችሁ እና ዛሬ እቺን ልጅ ይዤላችሁ መጥቻለሁ። እንግዲህ እንደሰማችሁት ነው ቪዲዮ ላይ ልጅቷ 10 ዓመት አረብ ሀገር ቆይቻለሁ። 10 ዓመት በቆየ ሁኔታ ግን 5 ሳንቲም ብር የለኝም። ለራሴ ራሱ ጫማ ልብስ መግዣ ራሱ አጣው። 10 ዓመት ድፍን ሰርታ ማለት ነው። እና በመሃል እንደዛው ይሄ ሁሉ ምክንያት ደግሞ ወንድ ነው። እየሰራች እያለች በመሃል በቃ የኔ የህይወቴ አጋር የሚሆን የሚረዳኝ ብሬን የሚይዝልኝ የሚያጠራቅምልኝ ሰርቼ አብሬ ሙላወጥ ብላ በኢሞ ተዋወቅኩት አለች። ልጁን በኢሞ ተዋውቃ አውርታ በቃ ሁሉ ነገር አልቆ ኒካ አባቴና የሷ አባት ኒካ አሰራለች። በሚያስር ጊዜ የምትሰራውን ብር ለሱ መላክ ጀመረች። በቃ ባሌ ነው ህይወቴ ነው ብላ ለሱ መላክ ጀመረች። ብሩን ብትልክ በማግስቱ በቃ ደከመኝ ብዬ ገባው ላይ ወደ ሀገር ገባች። ግን ከዛም በፊትም ደግሞ ሌላ ትዳር ኢትዮጵያ መስረታ አንድ ልጅ አለኝ አለች። ሁሉንም ነገር ሳገባ ግን ለግሬው ነው አንድ ልጅ አለኝ። በፊት ህይወት መስርቼ ነበር አልሆንልኝ ብዬ ነው የተውኩት። ነግሬው ሁሉ ነገር አሳውቀው ነው የተጋባ ነው አለች። ስትገባ በቃ በመሃል እየኖረች እያለች ሱቅ ክፈችልኝ አለኝ አለች። ሱቅ ከፈትኩለት አለች። ስከፍትለት እየተቀየረ በቃ ህፃኗ እናቴ ጋር ነበር። የበፊቷ ልጇ ማለት ነው እናቴ ጋር ነበረች። ያችን ልጅ አምጥቼ እሱ ጋር ሳኖር እንዴት በቃ ሁሉ አመሉ እየተቀየረ መጣ። ሁሉ ነገር ብሬን ጨረስኩ። እሱም እንደውም ደውሎ በ3 ፈትቼሻለሁ ተመልሳ ልክ አረብ ሀገር ተሰደደኝ። ይሄ ሁለተኛ ሰውዬ ስታገባ ተመልሳ ሁለተኛ አረብ ሀገር ተሰደደች። አረብ ሀገር ስትሰደድ በቃ ዝም ብላ ነው የምትልከው መሰለኝ ጋይስ እየላከች እሱ ሀጃውን ሞልቶ ሚስት አግብቶ ጨርሶ ከጠገበ በኋላ ልክ ልገባ እንደዚህ 1 ዓመት ምናምን ሲቀረኝ ደውሎ እኔ በ3 ፈትቼሻለሁ አለኝ። በቃ መሆኑን አጥቼ ዝም ብዬ ትክት ቁርጬ ወደ ቤት የገባው አለች። ስገባ ወንድሜ ቤተሰቦች ያሉ እነዛ በቃ ደውሎ ጠየቁት። እንዴት እህታችን እንደዚህ ታረጋለህ? እሷ ችግር ቢኖራት ብትጎዳህ ራሱ እኛን አጠይቀንም እንዴት እንደዚህ ትላለ ምናምን ሼኪ ጋር መወሰዱ። ሼኪም ኒካው በ3 ፈትቻለሁ አለ እንጂ አንዴ ይቀራል እንደ ሸሪዓው ማለት ነው። አንድ ይቀራል ምናምን አሉኝ አለች። በቃ ህይወት ራሱ አስጠላችኝ። ለልጄ አልሆንኩ፣ ለራሴ ህይወት አልሆንኩ። በቃ 10 ዓመት ድፍን ሰርቼ ምንም ለራሴም ለልጅም የሆንኩት ነገር የለም። ልጅም ካለኔ ሌላ ሰው የላትም እናቴ። ግን ይሄን ህመም ሁላችንም ላይ ሁሉም ወጥቶ አልተናገረም እንጂ የሁላችንም ህመም ነው እውነት። እኔ አሁን ከዚች አሁን የተናገረችው ከዚች በቃ የሷ
ሂስትሪ እሷ የደረሰባት ችግር በእኔ ላይም ደርሷል። ግን ምንም ቢሆን ትንሽ ከሷ ትንሽ እሻላለሁ ለማለት ነው እንጂ ሁለተኛ ግብቼ እንደዛ አልሆንኩም እንጂ ግን ሁላችንም ሚስጥሪ ነው። እውነት አላህ ይጠብቀን። ግን ደግሞ ዋናው ከወደቅሽበት ቦታ መነሳት ነው። በቃ መማር አለብሽ። ሰውን አለማመን፣ በተለይ ያሁን ወንድ ሊያውን በኦንላይን በጣም ከባድ ነው ጋይስ። ያሁን ሰው እውነት ያንቺን በተለይ የአረብ ሀገር ሴት ብሯን ነው እንጂ እሷን በፍጹም አይፈልጋትም። ምን አለች በሉኝ። ስለዚህ አትሸወዱ። ለምን ቆማችሁ አትቀሩም? እውነት ወላሂ ይቅር ትዳሩ ራሱ ምን አባቱ خلاص እንዴ ላንቺ ትዳር ማለት እኮ ያኔ ትልቅ ነገር ነው። አብራችሁ ኑሯችሁን አሻሽለ የምን አባቱ እሱ እዛ ቁጭ ብሎ እኔ እዚህ አረብ ሀገር ሰጭ ብር መልክለት አፈሪ እኔ በሆነ ደፋው ወላሂ አይበላትም። እሱም ቁጭ ብሎ የኔ ለብ አይበላትም። ደፍቼው ነው የምደፋው። ለምን እንግዲህ አላህ ያምጣባችሁ ውዶቼ። ራሳችሁን ጠብቁ አደራችሁን። ሁላችንም ሴት ልጅ በተለይ ትሸወዳለች። ሁላችንም እንሸወዳለን። ግን አላህ ይጠብቀን ከማይሆን ሰው አላህ ይጠብቀን። የማይሆንልን ሰው አላህ እንዳይመጣ ወደኛ። ግን የሴት ሀቅ የሚበላ ደሜ ነው የምፈላው እኔ። ወንድ የሴት ሀቅ የሚበላ ወንድ ደሜ ነው የሚፈላው። እውነት ያኔ እንጃ ነው በቃ ምን ብዬ ልንገራችሁ ስሜቱን ማለት ነው። ምንም በቃ ያን ጊዜ አጠገቤ ቢኖር ራሱ እንጃ እኔ የማረገው ራሱ ግራ ነው የሚገባኝ ማለት ነው። ስለዚህ አላህ ይጠብቀን። ደግሞ የራሳችሁን ገንዘብ ምንም ወዶኝ ነው ባሌ ነው ምናምን ልጅ አለኝ ከሱ ላይ እንደዛ የሚባል ነገር የለም ጋይስ። ወንድ ያሁን ወንድ በተለይ የኢትዮጵያ ወንድ እውነት ሌባ አንድ ታማኝ ወንድ የለም። አንድ በዚች ዓለም ማለት ነው። አንድ አትመኑ ካለ አላህ በስተቀር በቃ ይቅርባችሁ። ያኔ እቺ ልጅ ብቻ አይደለችም፣ ብዙ ነገር ደርሶብናል። እኔ አሁን ወጥቼ ብናገር የኔ ቁስል ራሱ ብዙ ነው እውነት። ግን ቀን ይምጣ ቀንም ይድረስ። ለዛ ነው ዝም ብዬ እየተቀመጥኩ ያለሁት እንጂ አብሽሩ፣ ይሄ ዩቲዩብ እስካለ ድረስ አብሽሩ አይቀርም። ለማንኛውም ግን አላህ ገንዘባችንን በረካ ያርግልን። የማይሆን ሰው እንዳይበላን አፈሪ ብላና ወላይ ጠኔ ብላ። በተለይ የሰው ሀቅ የራስ ላብ ሰው ጥሩ የራሱን ላብ አይበላ። ለምን የሴት ላብ ምን ብሎ ይበላለታል? አፈሪ ብላና። አረ እንደዚህ አይነት ሰው ባለ ቦታ ብገለው ማለት ነው አላህ ራሱ አይጠይቅሽም። አንደኛ ሀቅሽ ላይ፣ ሁለተኛ ክብርሽ ላይ አላህ ያኔ መግደራደር የለባችሁ። በቃ እውነት የፈለገ ይምጣ። እኔ እንደራሴ ወላሂ ሸሪዓውም ሲጀመር በሀቅሽ ላይ በክብርሽ ላይ